አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 21 በዚህች ቀን አምላክን ለወለደች ለቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ጸሎቷና በረከቷ የተወዳጅ ልጇ ቸርነትም ከእኛ ጋር ይሁን ለዘላለሙ አሜን። ልመናዋ ክብሯም በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በደብረ ምጥማቁ ኤጲስቆጶስ በአባ ሚካኤል ሹመት ዘመን አንድ ሰው ነበረ። በዓለ ፋሲካ በደረሰ ጊዜ የገዳም መነኮሳት መጥተው በፋሲካና በሕማማት ወራት እንዲረዷቸው ካህናትን ይልክላቸው ዘንድ ተማጸኑት። ስሙ ዮሐንስ የሚባል መጻሕፍትን የተማረ አንድ ዲያቆን በኤጲስቆጶስ ቤት አጠገብ የሚኖር ነበረ። ከመነኮሳቱ ጋር ይሄድ ዘንድ የፋሲካና የሕማማትንም ቀን ከእሳቸው ጋር ያከብር ዘንድ አዘዘው። ያ ዲያቆን ይህን ነገር በሰማ ጊዜ ፈጽሞ አዘንና ኤጲስቆጶሱን ከመፍራት የተነሳ ያለ ፈቃዱ ከመነኮሳቱ ጋር ሄደ። ወደ ገዳሙም በደረሰ ጊዜ ክብርት የምትሆን የሆሳዕናን በዓል ከእሳቸው ጋር አከበረ። ከመነኮሳት መካከል ብቻውን እንዳለ አውቆ በአገሬ ኖሬ በሆን በዘመዶቼ ፊት በምስጋናዬ በተረጋጋሁ ነበረ ብሎም በልቦናው አሰበ። በሚያውቁኝም በወንድሞቼ በዲያቆናት ፊት ነገር ግን እግዚአብሔር ፈጽሞ ከወደደልኝስ ነገ ወደ ሰንደፋ እመለሳለሁ። ቀድመን የተናገርነው ኤጲስቆጶስ በእኔ ላይ የወደደውን ያድርግ አለ። ከዚህ በኋላ በዚያች ሌሊት ተኙ። ያን ጊዜ መነኮሳት ለሰኞ አጥቢያ በመንፈቀ ሌሊት ጊዜ ለመጸለይ ተነሱ። ዲያቆኑ ዮሐንስም ለጸሎት ከሳቸው ጋር ወደ ቤተ ክርስቲያን ገባ። በነጋም ጊዜ መነኮሳት ሳያውቁበት ይሄድ ዘንድ አሰበ። ወደ ቤተ ክርስቲያን በገባ ጊዜ በቤተ ክርስቲያን መካከል ፍጹም የብርሃን ምሰሶ በበላዩም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ስዕል አየ። ይህንንም አይቶ ወደ ምድር ወድቆ ከስዕል በፊት ሰገደ። ይህ የብርሃን ምሰሶ ቢኖር በዚህች ቤተ ክርስቲያን የማየው ይህም ስዕል ካለ እስከ ዕለተ ፋሲካ አልወጣም አለ። ከዚህ በኋላ በልቦናው ተመስጦ ይቅር ባይ ቸር እመቤቴ ሆይ የልቦናዬን ሐሳብ ይቅር ትይኝ ዘንድ ለምንሻለሁ እያለ አሰምቶ ተናገረ። መነኮሳቱም ጩኸቱን በሰሙ ጊዜ ጠየቁት። ይሠራው ዘንድ ያሰበውን ከሳቸው ይሸሽ ዘንድ የወደደውንም የብርሃንንም ምሰሶ በላዩ ላይ ያለውንም ስዕል እንደምንም እንዳየ ነገራቸው። እግዚአብሔርም አይነ ልቦናቸውን ገለጸላቸውና የብርሃኑን ምሰሶና ስዕሉንም አይተው ፈጽሞ ደስ አላቸው። መልእክተኞችን ልከን ይህን ነገር ለኤጲስቆጶስ እንንገረው፣ ለሕዝቡ ሁሉ እንንገራቸው አሉ። ከመነኮሳት የሌሊት እኩሌታ ያህል ቆዩ። የምናየው ብርሃን ምሰሶ ነገ ባይሰወር ለሕዝቡና ለኤጲስቆጶሳት እንነግራቸዋለን ያለው አሉ። በነጋም ጊዜ የብርሃኑ ምሰሶ አልተለወጠምና ለኤጲስቆጶሱ ልከው ነገሩት። ከዲያቆናቱና ከካህናት ከብዙ ሕዝብና ከመነኮሳትም ጋር ወደ እሳቸው በደረሰ ጊዜ ያን የብርሃን ምሰሶ በላዩ ያለውንም ስዕል አዩ። ፈጽሞም ደስ አላቸው። የብርሃኑም ምሰሶ በቤተ ክርስቲያን መካከል ቆሞ ነበር እንጂ አልተለወጠም። የእመቤታችንም ስዕል እስከ ከበረች ትንሣኤ ቀን ድረስ በላዩ ነበረች። ምስጢሩም ከተፈጸመ በኋላ ከእሳቸው ተሰወረ። ኤጲስቆጶሱ ዲያቆን ዮሐንስን በዚያ ገዳም ላይ ቅስናን ሾመው፣ መነኮሰም። አባ ሚካኤልም ከኤጲስቆጶሳት ጋር ወደ ኢትዮጵያ አገር ደርሶ ጥቂት ቀን በዚያው ተቀመጠና ወደ አገሩ ተመለሰ። እነሆ በሕይወት አለ። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በከበረች በእመቤታችን ስም በተሠራች በደብረ ምጥማቅ ቤተ ክርስቲያን ያየውን ይናገራል። ልመናዋ ክብሯም በእኛ ለዘላለሙ በእውነት ይደርብን አሜን። በዚህ ዕለት በነግ የሚሰበክ ምስባክ ኒጥ ገጸከ ማኃጢአቴ ወደምስስ ሊተ ኩሎ አበሳየ ልበ ንጹሐ ፍጥር ሊተ እግዚኦ እምኃጢአትየ ወደምስስ ሊተ ኩሎ አበሳየ ልበ ንጹሐ ፍጥር ሊተ እግዚኦ ምስባክ ዘቅዳሴ ወተቀውም ንግሥት በየማንከ በአልባሰ ወርቅ ወጽፍት ወህብርት ስምዒ ወለትየ ወርእይ ወአጽምዒ እዝነኪ
ትቀውም ንግሥት በየማንከ በአልባሰ ወርቅ ወጽፍት ወሁብርት ስምዒ ወለትየ ወርእየ ወአጽምዒ እዝነኪ። ባርክ ነገረ ዘእም ወንጌለ ዮሐንስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 1። ከፋሲካም በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። በዚያም እራት አደረጉለት። ማርታም ታገለግል ነበረ። አልዓዛር ግን ከእርሱ ጋር ከተቀመጡት አንዱ ነበረ። ማርያምም ዋጋው እጅግ የከበረ የጥሩ ናርዶስ ሽቱ ንጥር ወስዳ የኢየሱስን እግር ቀባች፣ በጠጉሯም እግሩን አበሰች። ቤቱም በናርዶስ ሽቱ ሞላ። ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ አስቆሮቱ ይሁዳ ይህ ሽቱ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምንድን ነው አለ። ይህንም የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም። ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው። ኢየሱስም ለምቀበርበት ቀን እንድትጠብቀው ተዋት፣ ድሆችስ ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም አለ። ዘየአምን በወልድ ቦ ሕይወት ዘለዓለም፣ በወልድ የሚያምን የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። ነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።